ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በሶስት ሰበር መረጃዎችና ሌሎች ዝርዝር መረጃዎች ተመልሰናል። አብራችሁን ቆዩ። እንደተለመደው ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በዚህ ሰዓት የመረጃ ጊዜያችን ከያዝናቸው መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምራለን። ከደቂቃዎች በፊት በተሰማ ሰበር መረጃ የህወሓት ቡድን ከፍተኛ የሆነ ውጊያ ለመክፈት አሁን ዝግጅቱን አጠናክሮ መቀጠሉ የሚታወቅ ነው። በዚህም ታዲያ ያልጠበቁት ነገር ገጥሟቸዋል። በተለይም ደግሞ አመራሮቹ እነ ደብረጽዮን እና ሞንጆሪኖ እና ሌሎች በርካታ የህወሓት አመራሮች ይደበቁበት የነበረው ከባድ መሳሪያዎችና በገንዘብ ካሽ ብርን ጨምሮ በርካታ ብር ሲያሸሹበት የነበረው ጊዜያዊ መኖሪያቸው በተንቤን በረሃ ዋሻዎችን ጨምሮ ያዘጋጇቸው ቤቶች በመከላከያ ሰራዊት እንዲሁም በአየር ኃይል መመታቱ ታውቋል። ይህም በተመለከተ የደረሰንን ሰበር መረጃ የምናስደምጣችሁ ይሆናል። በዛሬው ዕለት 5 ሰዓት ተኩል ላይ ከባድ የሆነ እርምጃ አየር ኃይል ወስዷል። እነ ደብረጽዮንም ከባድ የሆነ ድንጋጤ ውስጥ ገብተዋል። ከዚህ ቀደም የመከላከያ ሰራዊቱ ትግራይ ክልል ትላልቅ ከተሞችን ጨምሮ ገጠራማ አካባቢዎችን ሲቆጣጠር ይህንን አካባቢ የተንቤን በረሃ እነዚህን ዋሻዎችና አንዳንድ የቀድሞ የህወሓት ታጋዮች ሲጠቀሙባቸው የነበሩ ዋሻዎችና የተለያዩ ገጠራማ አካባቢ የሚገኙ በረሃ ውስጥ የሚገኙ ቤቶችን አለመቆጣጠሩ የሚታወቅ ነበረ። አሁን ግን በአየር ድብደባ ከፍተኛ ጉዳት ደርሶበታል። ዝርዝር መረጃ አለን። ከዚህ ባለፈም እንዲሁ በራያ አካባቢ ከባድ የሆነ የተኩስ ልውውጥ ሲደረግ ቆይቷል። በራያ ግንባር ጠንከር ያለ የመድፍ ድብደባ መካሄዱም ጭምር የደረሰን መረጃ ያመለክታል። የትግራይ ጊዜያዊ አስተዳደር ወቅታዊ መግለጫን ሰጥቶ ነበር። እሱንም አጠር አድርገን የምናስደምጣችሁ ይሆናል። እጅግ የምናከብራችሁ አድማጮቻችን ከዚህ ባለፈም ከዚህ ከቀናት በፊት በሞት የተለየው አርቲስት ነጻነት ወርቅነህን በተመለከተ ነፍሱን ይማርና አንድ መልካም የሚባል መረጃ ተሰምቷል። በተለይም ደግሞ የቤተሰቦቹ ጣፋንታን በተመለከተ አብዛኛው የኢትዮጵያን ሕዝብ በሚባል ደረጃ ያሳዘነ ነገር ተሰምቶ ነበረ። አሁን በከፍተኛ ሁኔታ ገንዘብ ለቤተሰቡ እየተሰበሰበ ይገኛል። ይህን በተመለከተም የወጣውን አዲስ መረጃ እንዲሁ ሌሎች መደመጥ ያለባቸው መረጃዎችንም አካተናል። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ኦል የምትለው ምልክት በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም የኮሜንት መስጫ ቦታ ላይ ሀሳብ አስተያየቶቻችሁን እንድታስቀምጡልን እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። የህወሓት ቡድን በተመለከተ እንዲሁም ወቅታዊ የጦርነት ሁኔታዎችን በተመለከተ የደረሱን ሰበር መረጃዎች ጭምር ከማድረሳችን በፊት በመግቢያችን ላይ እንዳልናቸው የአርቲስት ነጻነት ወርቅነህን በተመለከተ አጠር ያለ መረጃ ደርሶናል። በዚህም ታዲያ አርቲስት ነጻነት ወርቅነህ ህይወቱ ካለፈ በኋላ የቤተሰቡ ሁኔታ እጅጉን አሳዛኝ እንደነበረ መረጃዎች ሲወጡ ነበረ። ታዲያ ዛሬ በደረሰን መረጃ በጥቂት ሰዓታት ውስጥ ከ33,000 በላይ ዶላር ለነጻነት ቤተሰቦች ለመደገፍ ዓለም ርብርብ እያደረገ ይገኛል። ዓለም አቀፍ ርብርብም ተጀምሯል። ይህ ማለት የነጻነት ወዳጆች በተለይም ደግሞ በዓለም ዙሪያ የሚገኙ እንዲሁም በኢትዮጵያና በኤርትራ የሚገኙ ወዳጆቹ ድጋፍ እያደረጉ ይገኛሉ። አሁንም ይቀጥላል እየተባለ ይገኛል። እንዲሁም በአጭር ጊዜ ውስጥ ተለይቶን የሁላችንም ልብ የሰበረው ይህ አርቲስት ከነጻነት ባለቤት ከታማኝ በየነ ወንድም ጋር ከተወልደ በየነ ጋር ባደረገችው ቆይታ የተሰማትን መራር ሐዘን ገልጻለች። አሁንም ይመጣል እያልኩ እየጠበቅኩ እገኛለሁ ስትል ወይዘሮ ንጹህ ዘር በላይነህ የነጻነት ወርቅነህ ባለቤት ተናግራለች። ነጻነት አሁን ይመጣል እያልኩኝ ነው በማለትም ገልጻ ይህ ቃል የሚወዱትን ሰው በድንገት የማጣት ከባድ ስሜት መገለጫ ነው። ለነጻነት ለጥበብ ስራው ብቻ ሳይሆን ለቤተሰቡ ምሰሶና ለሶስት ልጆቹ አርአያ የሆነ አባት ነበረ። ዛሬም እኛ ለባለቤቱና ለልጆቹ በጋራ የምንቆምበት ወቅት እንደሆነ ግልጽ ነው። የአርቲስቱ የቅርብ ጓደኛ አስናቀ ለነጻነት ቤተሰቦች ቋሚ ድጋፍ እንዲሆን ታስቦ የተጀመረውን ዘመቻ አስመልክቶ የሚከተሉትን አበይት መረጃዎችንም አጋርቷል። በዚህም የጎፈንድሚ ዘመቻ እንደተጀመረና ለባለቤቱና ለልጆቹ ወደፊት ህይወት መደገፊያ የሚሆን ይፋዊ የጎፈንድሚ አካውንት ተከፍቶ ስራ እንደተጀመረም ታውቋል። ሁሉም የነጻነት አድናቂዎችና ደጋፊዎች አቅማቸው በፈቀደው ሁሉ ከጎናቸው እንዲቆሙም ጥሪ መቅረቡም ነው የታወቀው። ሌላኛው ደግሞ አስደናቂው የኢትዮጵያና የኤርትራውያን አንድነት ሲሆን ይህ የድጋፍ ጥሪ በተከፈተ በጥቂት ሰዓታት ውስጥ ብቻ ከ33,000 ዶላር በላይ ሊሰበሰብ እንደቻለም ታውቋል። ይህም በመላው ኢትዮጵያ የሚኖሩ ወገኖቻችን ለነጻነት ወርቅነህ ያላቸውን ጥልቅ ፍቅርና አክብሮት በተግባር እያሳዩ መሆኑን የሚያረጋግጥ ነው። ፈጣሪ ለቤተሰቦቹና ለልጆቹ ጽናቱን ዳግመኛ እንዲሰጥልን እየተመኘን ወደ ተከታዩ መረጃችን እናልፋለን። እጅጉን የምናከብራችሁ አድማጮቻችን ወደ ሰበር መረጃዎቹ
የምናልፍ ይሆናል። በመግቢያችን ላይ እንዳስደመጥናችሁ ከባድ የሆነ የድሮን ጥቃት ተደርጓል። በዚህም ከዚህ ቀደም በሽብር የተፈረጀው የህወሓት ቡድን አሁን ደግሞ ዳግመኛ ጦርነት ለመክፈት ከፍተኛ የሆነ ጥረት እያደረገ ይገኛል። በተለያዩ አካባቢዎች ከባድ የሆኑ ተኩሶች እየተካሄዱ ይገኛሉ። ህወሓት ብቻውን አይደለም፣ የኤርትራ ወታደሮችም ጭምር በደቡባዊ የኤርትራ ክፍል፣ በሰሜናዊ የትግራይ አካባቢዎች ወይም በሰሜን የኢትዮጵያ ክፍል በመግባት የህወሓት ቡድንን በማገዝ ከመከላከያ ሰራዊቱ ጋር ከባድ የሆነ ተኩስ ልውውጥ እያደረጉ ይገኛሉ። በዚህ መሀልም ታዲያ በጠለምት 17 የኤርትራ ወታደሮች መማረካቸውን የደረሰን መረጃ ያመለክታል። ትላንት ሌሊት ለዛሬ አጥቢያ በምስራቅ ጠለምት ወረዳ መቀመጫ በሆነችው የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረም ተሰምቷል። መከላከያ ሰራዊታችን በወሰደው ያጸፋዊ እርምጃ 17 ኤርትራ ወታደሮች ከ8 የህወሓት ታጣቂዎች ጋር መማረካቸው ከስፍራው የወጣው መረጃ ያሳያል። ከዚህ ባለፈም በመግቢያችን ላይ እንዳስደመጥናቸው በዛሬው ዕለት በተሰማው ሰበር መረጃ ትግራይ በረሃማ አካባቢዎች በተለይም ደግሞ በተንቤን በረሃ ከባድ የሆነ ጥቃት ደርሶባቸው የህወሓት ቡድን ባልጠበቀው መንገድ ከዚህ ቀደም ለክፉ ቀን ብሎ በጦር መሳሪያዎቹን እንዲሁም ገንዘቦችን በካሽ የሚያሸሽበት እንዲሁም ነዳጅ ጭምር በሚያሸሽበት በረሃ ውስጥ እንዲሁም በዋሻ ውስጥ ጭምር ማስቀመጡ የሚታወቅ ነበረ። በዛሬው ዕለት የአየር ኃይል ባደረሰበት የድሮን ድብደባ ከባድ የሆነ ጥቃት ደርሶበታል። በተለይም ደግሞ ነዳጅና ተተኳሽ የጦር መሳሪያዎች ላይ በደረሰው ጥቃት ከባድ የሆነ የፍንዳታ ድምጽ እንደደረሰ ከአካባቢው በተለይም ደግሞ በገጠራማው አካባቢ የሚኖሩ የመረጃ ምንጮች በስፋት መረጃዎችን እያወጡ ይገኛሉ። ከህወሓት ታጣቂዎች ጭምርም ሾልኮ በወጡ መረጃዎች መሰረትም በአካባቢው ከባድ የሆኑ በከፍተኛ ቁጥር ያላቸው ተተኳሾች እንዲሁም ነዳጅና ካሽ ገንዘብም ጭምር በከፍተኛ ሁኔታ በአህያ እንዲሁም በግመልም ጭምር በመጫን ተቀሪው ደግሞ በሰው ኃይል ተጭኖ ወደዚህ በረሃ ወደ ዋሻዎች ውስጥ የህወሓት ቡድን ምሽግ ውስጥ ሲከት እንደነበረ የሚታወቅ ነው። ታዲያ በዛሬው ዕለት አየር ኃይል ባደረሰው ጥቃት ሁሉም ባይባልም ግን ከፍተኛ የሆነ ቁጥር ያለው ተተኳሽ እንዲሁም ገንዘብም ጭምር ጉዳት ሳይደርስበት እንዳልቀረ ነው መረጃዎች የወጡት። ከዚህ ቀደም የመከላከያ ሰራዊታችን እንዲሁም የጥምር ጦሩ በሰሜኑ የኢትዮጵያ ሀገራችን ክፍል በተከሰተው ጦርነት የሰላም ማስከበር በሚለው በጥምር ጦሩ በመከላከያ ሰራዊት የአማራ ልዩ ኃይል፣ የአማራ ፋኖ፣ የአፋር የምድር ድሮኖች ማለትም የአፋር ልዩ ኃይልና የአፋር ታጣቂዎችም ጭምር ከፍተውት በነበረው ጦርነት አሸባሪ የህወሓት ቡድን ወይም ደግሞ ጁንታው የህወሓት ቡድን ተብሎ በመንግስትም ጭምር ስያሜ ተሰጥቶት ከፍተኛ የሆነ ውጊያ በሚካሄድበት ጊዜ የህወሓት ቡድን ከተማዎችን ለቆ መቀሌ፣ አዲግራት፣ ሽሬ እንዲሁ አድዋና መሰል ትላልቅ የትግራይ ከተሞችን እንዲሁም ገጠራማ አካባቢዎችን ጭምር ለቆ ሲወጣ የመከላከያ ሰራዊቱ በምትኩ በሚገባበት ወቅት የመከላከያ ሰራዊቱ መላውን የትግራይ ክልል ተቆጣጠረ በተባለበት ጊዜ እንኳን ያልተቆጣጠረው አንድ አካባቢ ነበረ። ይህም የተንቤን በረሃ አካባቢ ነበረ። ታዲያ ይህንን ቦታ ነው በድሮን በዛሬው ዕለት ሊመታ የቻለው። ይህን በተመለከተ ሌሎች ዝርዝር መረጃዎች አሉ። ከዚህ ባለፈ ግን የምንመለስባቸው መረጃዎች ቢኖሩም ከዚህ ባለፈ ግን በተለይም ደግሞ በአሁኑ ወቅት የወልቃይትና ጠገዴ ሰቲት ሁመራን ጨምሮ የህወሓት ቡድን ነጻ እናውጣለን ብሎ አሁን በከፈተው ውጊያ በህዝቡ ተቃውሞ እንደገጠመውም ጭምር ነው የተሰማው። በዛሬው ዕለት በተሰማው ወይም በደረሰን መረጃ የሰሞኑ የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ እያካሄዱ ይገኛሉ። እምቢ ለዳግም ጦርነት እንዲሁም የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽነት ላይ የትግራይን ሪፐብሊክ መገንባት ነው የሚሉ መፈክሮችን ይዘው በከፍተኛ ቁጥር ያላቸው የአካባቢው ነዋሪዎች መፈክሮችን ይዘው ወጥተው ተቃውሟቸውን እያሰሙ እንደሆነ መረጃዎች ከማስረጃዎች ጋር ደርሰውናል። የተወደዳችሁ አድማጮቻችን ከዚህ ጉዳይ ጋር በተያያዘ በተለይም ደግሞ የህወሓት ቡድን ከከፈተው ጦርነት ጋር በተያያዘ የትግራይ ጊዜ አስተዳደር ወቅታዊ መግለጫን አውጥቶ ነበረ። ታዲያ የትግራይ ጊዜ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ለማረጋገጥ የሚችሉ የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀድሞ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑንም ያምናል የሚል ይዘት ያለው መግለጫን አውጥቷል። ታዲያ በመግለጫው አክሎም ይህ መሰረታዊ ግጭት ለግጭት መንስኤ ሊሆን የሚችል ዋነኛ ነጥብ መሆኑን
በመሆኑም ጥያቄው በሰላማዊ በፖለቲካዊ መንገድ ሊፈታ እንደሚገባም ጽኑ እምነት አለን ብለዋል። ከዚህ ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜ አስተዳደሩ በጥብቅ ይገነዘባል ይላል መግለጫው። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለመገኘቱ የተከሰተና ሊፈጠር የማይገባው ነበር በማለት ይቀጥላል። የትግራይ ጊዜ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት በዘላቂና አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበሩ የኢትዮጵያ አየር መንገድ በረራዎችም እንዲጀመሩ ጥሪን ያቀርባል ይላል ይህ መግለጫ። በተጨማሪም ይላል መግለጫው ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ወይም ካሽ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለውን እንግልት እንዲፈታ እንዲሁም ወር ጠብቆ ኑሮውን የሚመራ የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ ይገኛል በማለት በስተመጨረሻ ለተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን ለማስከበር ጉዳይ ዘላቂ ሰላም ወሳኝ መሆኑን በመገንዘብ በሰላማዊና በፖለቲካዊ መንገድ የታገሉትን ትግል አጠናክሮ በመቀጠል የሚጠበቅበትን ኃላፊነት እንደሚወጣ ማረጋገጥ ይወዳል ሲል የትግራይ ጊዜ አስተዳደር ጥር 24 ቀን 2018 ዓ.ም ያወጣው መግለጫ ያሳያል። እጅጉን የምናከብራችሁ አድማጮቻችን ወደ ተከታዩ መረጃችን የምናልፍ ይሆናል። ተከታዩ መረጃችን የሚሆነውም ከዚህ ጉዳይ ጋር የተያያዘ ሲሆን በተለይም ደግሞ የትግራይ ጊዜ አስተዳደር ጠንከር ያሉ መረጃዎችን ሲያወጣ ቆይቷል። ከቀናት በፊት መከላከያ ወደ የሚገኝበት የጸለምት ወረዳ የዘለቁ ኃይሎች ጋር በተያያዘ የትግራይ ክልልን እየመራ የሚገኝ የጊዜ አስተዳደሩ ፕሬዝዳንት የሚከተሉትን ብለዋል። ጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ ሌተናንት ጀነራሉ ማለት ነው እንዲህ ብለዋል። ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ አድርገናል ይላሉ። ይህን ያደረግነው ከመከላከያ ጋር ግጭት ሳይፈጠር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም የሚል መግለጫንም ሰጥቷል። ይህንን ከማድረጋችን በፊት ይላሉ ሌተናንት ጀነራሉ ማይዳጉሻ በተባለ ቦታ ላይ 4 ሰዓት የፈጀ ውይይት ከመከላከያ ጋር አካሂደናል። ከዚህ በኋላ ግን ያልተጠበቀ ግጭት ተከሰተም በማለት ያክላሉ። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴም ከቅኝት ወደ ጥቃት ተሸጋገረ በማለትም ያክላሉ። ጥር 23 2018 ዓመተ ምህረት ንጋት በአድዋ ዙሪያ በሚገኘው እንትጮ ገንደብታ በተባለ አካባቢ የንግድ ሸቀጥ እቃዎች በጫን 2 አይሱዞች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና ንብረት ውድመት አጋጥሟል ይላሉ የጊዜ አስተዳደሩ ፕሬዝዳንት። ይህን ጉዳይ በተመለከተ እንዴት ይህንን ለማስተባበል እንደሞከሩ ባለፉት የመረጃ ጊዜዎቻችን መረጃና አርሰናችሁ እንደነበር የሚታወቅ ነው። በሲቪል ሰላማውያን ሰዎች ላጋጠመ ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሀዘን ገልጻለሁ ይላሉ ሌተናንት ጀነራሉ። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ጊዜ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመመለስ ግን ወደ ጦርነት የመግባት ፍላጎት የለንም ሲሉም ይገልጻሉ። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝን ሰጥተናል። እንዲሁም በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ሲሉም በመቀጠል ሐሙስ ጥር 21 የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ጋር ለመነጋገር ቀጠሮ ነበረኝ በማለትም ያክላሉ። ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን። በረራ ከተጀመረም በአካል በመሄድ እንወያያለን በማለትም ቀጥለው እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ጊዜያዊ አስተዳደር እንዲሁም አንድነት መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበት ሲሉም ታደሰ ወረደ በስተመጨረሻም የሚከተሉትን ይላሉ። በሰላም እንጂ በውጊያ የሚመለስ ጥያቄ የለንም። ችግሮችን ግጭቶችም ሲፈጠሩ የፕሪቶሪያው ስምምነት መሰረት መዳኘት አለባቸው። እንዲሁም ጊዜ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ ነው። ስለሆነ ከሁለቱም አካላት ድጋፍና ተደማጭነት ማግኘት አለበት ሲል በዚህ መልኩ ታደሰ ወረደ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በዚህ መልኩ መረጃን አውጥተዋል። እጅጉን የምናከብራቸው አድማጮቻችን በዚህ ሰዓት የመረጃ ጊዜያችን ያዝናቸው ዜናዎች እነዚህ ይመስላሉ። በቀጣይ በአዳዲስ ትኩስ እንዲመደመጥ ባለባቸው መረጃዎች እንመለሳለን። ቪዲዮውን ላይክ ያላረጋችሁ ላይክ በማድረግ እንዲሁም ኮሜንት ላይ ሀሳብ አስተያየቶቻችሁ እንድትሰጡንና ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ኦል የሚለውን በማብራት ቤተሰብ እንድትሆኑ በአክብሮት ጋበዝን። በቀጣይ እስክንገናኝ በቸር ቆዩን።